ዛሬ ደግሞ በሽንኩርትና በነጭ ሽንኩርትና በማር መጣሁላችሁ። ቦርጫችሁ ደግሞ በ7 ቀን ድርግም አድርጎ የሚያጠፋ ነገር ነው። ተከታተሉኝ እስከ መጨረሻ። ቪዲዮ ላይክ ማድረግ እና ሰብስክራይብ ማድረግ አትርሱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እና የተወደዳችሁ የዚያ አይመን እናት ወይም የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ልኝ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት የሽንኩርት፣ የነጭ ሽንኩርት፣ የሎሚ፣ የማር፣ የቦርጭ በ7 ቀን ማጥፊያ እንዳላችሁኝ ቦርጫችን እየገዘፈ ነው። ቦርጫችን እያስቸገረኝ ነው። ጨጓራ ሳይነካ ቦርጫችን መቀነስ እንፈልጋለን ለምትሉኝ ሁላችሁ ከቡና የተሻለ ደግሞ በ7 ቀን ድርግም አድርጎ የሚያጠፋላችሁ ነገር ይዤላችሁ መጥቻለሁ። እናንተ ይሄ ቤት ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እና ላይኳን መጫን እና ለብዙ ሰው ተደራሽነት እንዲሆን ላይክ እና ሼር ለጓደኞቻችሁ ማካፈል አትርሱ ማለት ነው። ዛሬ ልንገራችሁ በየአንዳንዱ ስቴፕ ማለት ነው። እዚህ ጋር ቀይ ሽንኩርት አለኝ ከታትፌዋለሁኝ። እዚህ ጋር 3 ፍሬ ወይም 4 ፍሬ 5 ፍሬ እንደፈለጋችሁ ነጭ ሽንኩርት ማለት ትችላላችሁ። ከዛ ግድር ድስት ላይ ጨምሬ ውሃ ጨምሬ ለ3 ደቂቃ ለ4 ደቂቃ ተከትከዋለሁኝ። ከዛ ጥልዬ በኩባያ ሎሚ አድርግበታለሁኝ። ሎሚ ካረኩበት በኋላ ትንሽ ማር ካላችሁ ማር ማድረግ ትችላላችሁ። ማር ከሌላችሁ ደግሞ ኑስካፌ ማድረግ ትችላላችሁ። ኑስካፌ ከሌላችሁ ደግሞ ተልባ ማድረግ ትችላላችሁ ማለት ነው። እንደዛ እያረጋችሁ በ7 ቀን ቦርጫችሁ ማጥፋት ትችላላችሁ። ግን እዚህ ጋር የምነግራችሁ ነገሮች አሉ። አሁን ምሳሌ እናንተ ቦርጭ ለማጥፋት ስትሞክሩ ከጠጣችሁት በኋላ በባዶ ሆዳችሁ ነው፣ ጠዋት በባዶ ሆዳችሁ ነው በቀን አንዴ ነው የሚጠጣው ማለት ነው። ጨጓራ ሳይነካ ምንም አይነት ምግባችሁን አስተካክላችሁ ብቻ የምታስተካክሉ ነገር ነው። ጨጓራ ምንም አይነካም። እኔ ተጠቅሜ ቦርጭ ያጠፋሁበት ነገር ነው። እና ደግሞ የጎን ቦርጭ ይሄ ጡት መጃ ምናምን ስናደርግ ትርፍ ስጋ ይወጣብናል አይደለ? ለእግር ለእጅ ይጠቅማል። ግን ችግሩ ምንድነው? ሽታ አለው እንትናቸው። እንዳጋጣሚ አሁን ሰው ቤት ካላችሁ ምሳሌ አሁን መዳም ቤት ካላችሁ ልጆች ምናምን ሰላም የሚሏችሁ ከሆነ ከመዳሞቻችሁ ጋር የምትጫወቸው ከሆነ ምናምን አይሆንም። በጣም ሽታ ያለው ማለት ነው። እኔ ጠጥቼዋለሁ ለ5 ቀን ኦልሬዲ ለ5 ቀን ጠጥቼዋለሁ። እሱም ለምንድን ነው? ለእጄ ነበር የጠጣሁት ማለት ነው። በጣም አሪፍ ነው። ይሄ ደግሞ የምከተለው ቤት ነው መስላችሁ እንትን ቻናል አለ። ይሄ የህንድ ቻናል ማለት ነው። የህንድ ቻናል ተከታትዬ ተጠቅሜው ነው ራሴ ላይ ለውጥ ካየሁም እናንተ ጋር እመጣለሁ ማለት ነው። ስለዛ ከጠጣችሁት በኋላ ከ30 ደቂቃ በኋላ ምግባችሁ መመገብ ትችላላችሁ። ምግብ ስትመገቡ ደግሞ ጥግብ ብላችሁ ሆዳችሁ ነፍቶ እስከሚሞላ ድረስ አትጠቀሙ። ስለዚህ አሁን ምግብ አስተካክሉ። ምግብ ካስተካከላችሁ ሰላጣ እንደገና እንቁላል፣ የተቀቀለ እንቁላል፣ ቱና ምናምን መብላት ትችላላችሁ። ግን እዚህ ጋር አንደኛ ብዙ ጊዜ የምናገረው ነገር ምን እንደሆነ ታውቃላችሁ? የእናንተ ችግር አታውቁም። እሽግ ምግብ ትበላላችሁ፣ የተጠበሰ ድንች ትበላላችሁ፣ በርገር ትበላላችሁ፣ ቢዛ ትበላላችሁ፣ ጅብን ትበላላችሁ። በነገራችን ላይ ጅብን ማለት ነው በጣም ያወፍራል። አያወፍርም ብላችሁ የምትመገቡት ምግቦች በጣም ነው የሚያወፍረው። ጅብን በጣም ያወፍራል። እኔ አልወደውም አትሉ? እኔ አልወደውም። ሲጀመር ሰው ሲበላ ራሱ እንዴት እንደምጠላው ምግብ ነው። አስተግፊሩላህ ላዚም አላህ ይቅር ይበለኝ። ምግብ ነው ግን ሰው ሲበላ ራሱ ያስታውከኛል። እንኳን እኔ ፊቴ ላይ እንደዛ አቅርቤ ለመብላት ይቅርና ማለት ነው። ወተት ነገር፣ ይሄ ዘባዲ ነገር፣ ይሄ ለበን ነገር፣ በቃ ከላም የሚወጡ ነገሮች የተነጠረ ቅቤ ብቻ ነው የምበላው። የተነጠረ ቂቤ እሱም በቅርብ ጊዜ ላይ ለመድኩት። የሚገርማችሁ ነገር ማለት በጣም እወደዋለሁ ቂቤ። ቢስሚላ መቀባት አልወድም፣ ግን የተነጠረ ቂቤ በጣም እወዳለሁ። በጣም አክቲቭ በቃ ቤቴ ላይ ካነጠርኩ ወይም እናቴ ቤት ከተነጠረ ካገኘው ወደኋላ አልምረውም። ባገኘሁት ምግብ በጎመን ይሁን በሽሮ ይሁን በስጋ ይሁን በተለያዩ ወጦች እጠቀመዋለሁ። ግን ያ ምንድነው? ስብ ነው። ስብ አያቃጥልም፣ ይጨምራል እንጂ ማለት ነው። ስለዛ እነዚህ የጠቀስኳቸው ነገሮች አሁን ስብ የሚጨምሩ ናቸው። አሁን በተለይ ወተት ብትጠቀሙ፣ ለበን ብትጠቀሙ፣ ዘባዴ ብትጠቀሙ አያዲ ነው። ግን ዝም የተነጠረ ቅቤ ምናምን እንደኔ የምትመገቡ ከሆነ ውፍረታችሁ እየጨመረ ነው እንጂ እየቀነሰ አይመጣም ለማለት ፈልጌ ነው ይሄ ሁሉ ያበራራሁት። ሌላው ነገር ደግሞ አብዛኛው ጊዜ የምትጠይቁኝ ነገር በነገራችን ላይ አንድ ነገር ልንገራችሁ ውዶች፣ የምትሰሙኝ ከሆነ
አንዳንድ ጊዜ እኛ ውፍረታችን ለመቀነስ ብዙ ጥረት እናደርጋለን፣ ብዙ ደረጃ እንሄዳለን፣ ብዙ ነገር እናደርጋለን። ህይወታችን ራሱ አንድ አደጋ ራሱ ቢያጋጥመን በዛ ስበብ እንደሆነ አናውቅም። እና እዚህ ጋር ምንድነው ልላችሁ የፈለኩት እና እኔ ቡና በአንዱ ሰዓት በጣም እየተጠቀምኩኝ ነበረ። በአንዱ ሰዓት በቀን 2-3 የምጠቀምበት ነበረ። እዛ ሎሚ እየጨመርኩ ማለት ነውና ከዛ አሁን ጨጓራዬ ምን ልበላችሁ፣ ጨጓራ በጣም እያቃጠለኝ መጣ። እኔ ጨጓራ አላውቀውም ነበረ በፊት። አሁን ግን ጨጓራ በጣም ኃይለኛ ጨጓራ ነው የያዘኝና ምን ለማለት ፈልጌ ነው እዚህ ጋር ቡና ስትጠቀሙ ባካችሁ ውዶችዬ በቀን 1 ኩባያ ብቻ፣ እሱን ትንሹ ኩባያ ተጠቀሙ። ሌላው ነገር ደግሞ ቡና በሎሚ ስትጠቀሙ ለወጭ ለማጥፊያ ባልኩበት እኔ መሰረት ለ10 ቀን ወይም ደግሞ ለ7 ቀን ብቻ ነው የምትጠቀሙት። ከዛ ቀን እንዳታሳልፉ አደራችሁ ነው የምላችሁ። ከ10 ቀን ብቻ ነው እንጂ ከ10 ቀን እኔ ደግሞ የቡና ሱስ አለብኝ። የፈለገው ያክል ወተት ደግሞ ጨምሬ አልወደውም። የዚህ ሀገር ወተት ብዙም አልወደውም ማለት ነው። እና ምንድነው የምላችሁ እዚህ ጋር እኔ ውዶችዬ እራሳችሁን ጠብቁልኝ። እራሳችሁ ስትኖሩ ነው ማንኛውም ነገር የሚኖረው ማለት ነው። ስለዚህ ውዶችዬ እዚህ ጋር መነግራችሁ ነገር እናንተ የምትጠቀሙት ጥቅም ይጎዳኛል ወይስ አይጎዳኝም የሚለው ነገር ማወቅ አለባችሁ ማለት ነው። ስለዚህ መጠቀም ያለባችሁ ነገር እና መጠቀም የሌለባችሁ ነገር መጀመሪያ አዳምጡ፣ እዩ። እስከ መጨረሻው ሳታዳምጡ ምንም አይነት ነገር ተግባራዊ ራሳችሁ ላይ አታውሉ። ገብቷችኋል አይደለ? ስለዚህ ውዶችዬ ውፍረት መቀነስ የምትፈልጉ ከሆነ በአግባቡ መልኩ መቀነስ ትችላላችሁ። ገብቷችኋል? ውፍረት መቀነስ የምትችሉ በአግባቡ መልኩ መቀነስ ትችላላችሁ። ነገር ግን ዝም ብላችሁ እያግበሰበሳችሁ፣ ዝም ብላችሁ ምግብ እየተመገባችሁ፣ ዝም ብላችሁ እየበላችሁ ይሄ መቀነስ አይሉትም መጨመር ነው እንጂ የሚሉት ማለት ነው። ስለዚህ ውዶችዬ እኔ ብዙ ጊዜ የምናገረው ነገር ምግባችሁን አስተካክሉ። ምግባችሁ ካስተካከላችሁ የማትቀንሱበት ምንም ምክንያት የላችሁ። የምትቀንሱበት መስፈርት በጣም በቀላሉ ሁኔታ እቤታችሁ ላይ የሚገኝ ነገር ነው። ስለዛ ውዶች የምላችሁ ነገር ይህ ቪዲዮ እስከ መጨረሻው በመከታተል እስከ መጨረሻው በማየት ምን እንዳደረኩ ምን እንደነገርኳችሁ ምን ማድረግ እንዳለባችሁ እናንተ መወሰንና ማየት ግዴታችሁ ነው። ቪዲዮ እስከ መጨረሻ ሳታዩ ዝም ብላችሁ ሄዳችሁ ትሩክ ብላችሁ ሄዳችሁ ራሳችሁ ላይ ተግባራዊ የምታውሉት ከሆነ ይሄ አደጋ አለው። ስለዛ ምንድነው ማድረግ ያለባችሁ? ቪዲዮ እስከ መጨረሻ መከታተል አለባችሁ። ቪዲዮ ካደመጣችሁት በኋላ ምን ማድረግ እንዳለባችሁ እና በምን አይነት መስፈር መጠጣችሁ እንዳለባችሁ፣ ማን መጠቀም እንዳለበት፣ ማን መጠቀም እንደሌለበት ይሄ ማወቅ አለባችሁ ማለት ነው። ይሄ አሁን ለምሳሌ እርጉዝ የሆነች ሴት፣ አራስ የሆነች ሴት፣ የምታጠባ ሴት ምናምን አይመለከታትም እዚህ ውስጥ ማለት ነው። እዚህ ውስጥ አይመለከታትም። ይሄ ቦጭ መቀነሻ እንደገና ይሄ መጠጥ ይሄ ምናምን ግን ይሄ ምንም አይነት ጉዳት አያመጣም። ምንም አይነት ጉዳት አያመጣም። ግን ሽታው በጣም ሽታ አለው። አፋችሁ ላይ በጣም ሽታ ነው የሚኖረው። ያ እናንተ መጠቀም የምትችሉ ከሆነ ተጠቀሙ፣ ማትጠቀሙ ከሆነ ማትጠቀሙ፣ ችግር የለባችሁ ማለት ግዴታ ቀጭን ሊሆን አይደለም። ግዴታ ዋናው ጤንነት ነው። ጤንነት ካላችሁ ምንም ችግር የለበትም ማለት ነው። ማንኛውም ቪዲዮ እስከ መጨረሻ ማየት አትርሱ እና መስታወቂያ አታሳልፉብኝ ባካችሁ። እስከ መጨረሻ ካዳመጣችሁት መስታወቂያ አታሳልፉብኝ። ሀቂቃ ነው የምላችሁ። ተው በዚህ ወር ራሱ ተከፋይ ልሆን። ኧረ ተው ባካችሁ እና ተከፋይ ልሆን። እስከ መጨረሻ አዳምጡልኝ ማለት ነው። ማስታወቂያ ደግሞ እንዳታሳልፉብኝ። ባይ ደህና ዋሉልኝ የኔ ውዶች፣ የኔ ፍቅሮች፣ የኔ ማሮች። በጣም ነው የምወዳችሁ።